ማንኛውም ህዝብ የሚያውቀው ዕውቀት አለ፣ መምህራን ብቻ የሚያውቁት ዕውቀት አለ። አዳም እንድትሉ ነው። ተዋሰብስብ በሉ ዱና ተገኙና ዛን ጊዜ ተገኘ የለም 12ቱን ቅርጫትም እኛ ነዘን ምንድ የማይሆን ነገር ከዋለበት ይውላሉ ካደረበት ያድራሉና ምስጢር አይከፈልባቸውም። ለመንግስተ ሰማያት መደበኞች ናቸው፣ ለጥምቀት መደበኞች ናቸው፣ ለስብከት መደበኞች ናቸው፣ ለዕውቀት መደበኞች ናቸው፣ ለመገለጥ መደበኞች ናቸው፣ እግዚአብሔር ለማወቅ መደበኞች ናቸው። እግዚአብሔር በመካከላችን ተገኝቶ የቸርነቱን በር ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወመጥን ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ ለካው በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም በሉ ሁላችሁም በሉ ሁላችሁም። ዛሬ እህቶቻችን በልጠዋል በተሳትፎ። እስኪ ደግሞ በሉ ቆይ መጀመሪያ ወንድሞቻችን ብቻ በሉ የእግዚአብሔርን ቤተ መቅደስ በሉ ምን በላው ለካው። እስኪ ደግሞ እህቶቻችን እነሱ አያላን ናቸው። እስኪ አንድ ላይ ደግሞ በሉ የእግዚአብሔርን ቤተ መቅደስ በሉ ምን በላው ነው? ራዕየ ዮሐንስ ምዕራፍ 11 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ራእዩን የተናገረው በስሙ የተጠራው ቅዱስ ዮሐንስ ወንጌላዊ አቡቀለምሲስ ነው። ይህንን ራእይ የተገለጠለት መጽሐፉ በሐዲስ ኪዳን ያለ የሐዲስ ኪዳን የትንቢት መጽሐፍ ተብሎ የሚጠራ መጽሐፍ ነው ራእየ ዮሐንስ። እና ይህንን መጽሐፍ ቅዱስ ዮሐንስ በመከራ በግዞት ውስጥ ሆኖ ሌሎቹ ቅዱሳን ሐዋርያት የእግዚአብሔርን ቃል ሲያስተምሩ እኔ ግን ሳይሳካልኝ ወንጌልን ሳልሰብክ ቀረው ብሎ ያዝን ስለነበረ እግዚአብሔር ለጥበብ ብለው የሚያዝኑትን ሰዎች ጥያቄያቸውን ሳይመልስላቸው አይቀርምና በግዞት ባለበት ደሴት መሃል ይህንን ራእየ ዮሐንስ የተባለውን መጽሐፍ ገልጦለታል። መጽሐፉ ያለፈውን ከዓለም መፈጠር በፊት ያለውን የእግዚአብሔርን አኗኗር አልፋ ኦሜጋ ብሎ ለምሳሌ ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ እንደምንመለከተው የእግዚአብሔርን መጀመሪያና መጨረሻነት ተናግሮበታል እና ያለፈውንም የሚናገር የሚመጣውንም የሚናገር ከሚመጣው ቀጥሎ የሚመጣውንም የሚናገር ዓለም ሲያልፍ የሚሆነውንም የሚናገር ዓለም ካለፈ በኋላ የሚሆነውንም የሚናገር ከዚያ በኋላ እስከ ዘላለሙ ድረስ ያለውን ሁሉ የሚናገር የትንቢት መጽሐፍ ነው። ይህንን የትንቢት መጽሐፍ የተገለጠለት እንግዲህ እግዚአብሔር በሰማይ ያሉ 4 ኪሩቤል ምሉዓነ አዕይንት ናቸው። የእግዚአብሔርን መንበር የሚሸከሙ ማለት እግዚአብሔር በዘፈቀደ የሚገለጥባቸው። ዘፈቀደ የሚለው ቃል የተዝረከረከን ነገር ለመግለጫ የምንጠቀምበት መሆን የለበትም። በጣም መታረም ያለባቸው ቃላት አሉ። ፍሬ ከርስኪ ዘፈቀደ ነው የሚባል ነገር። ፍሬ ከርስኪ ማለት የማህፀንሽ ፍሬ ማለት ነው። አሁን ምን ያገናኘዋል? ገሌ ፍሬ ከርስኪ ነው ማለት የማህፀንሽ ፍሬ ነው ማለት ነው። የማን የማህፀን ፍሬ? የማይገናኝ ነገር እኮ ነው በእውነቱ። ስለዚህ ፍሬ ከርስኪ የሚባለው ይህም የሚነገረው ለእመቤታችን ብቻ የሚነገር ቃል ነው። ፍሬ ከርስኪ ለምን የማህፀን ፍሬ ለምንድን ነው የምንለው? ሌላ ልጅ የማህፀንሽ ፍሬ ተብሎ ለሌላ እናት አይነገርላት። ለምን ሲባል ያ ልጅ እንዲወለድ ያደረገው የወንድ ምክንያት ስላለው፣ የእሷ ግን ልጇ ከእሷ ብቻ የተወለደ ስለሆነ የማህፀንሽ ፍሬ መባል የሚገባት ስለሷ ነው። ዘፈቀደ ማለትም እንደዚሁ እንደፈቀደ እግዚአብሔር እንደፈቀደ እንደወደደ መጠን ዘፈቀደ ሲባል የወደደው የፈቀደ በዘፈቀደ ሲል ደግሞ በወደደ መጠን ማለት ነው።
ስለ እግዚአብሔር በወደደ በፈቀደ መጠን የሚገለጥባቸው መንበሮቹ ኪሩቤል ይባላሉ። እነዚያ ኪሩቤል እንደምታውቁት አርባዕቱ እንስሳ እንላቸዋለን። 4 እንስሶች ናቸው። በሰው በላይም በአንበሳ በንስር አምሳል የተገለጡ ናቸው። እነዚህ ኪሩቤል ክንፋቸው 6 ዓይናቸው ብዙ ነው። ዓይናቸው ብዙ ነው ማለት ከግር እስከ ራሳቸው ምሉአነ አዕይንት ናቸው። ዓይንን የተመሉ ናቸው ከራሳቸው እስከ እግራቸው ድረስ። አይ ይህስ መላ አካላቸውስ ዓይን አይደለም፣ እንዲያው እንደ መሽተሪ እንደ መጠብር ግምጃ እንደ ዓይነ በጎ እንደ ማር ሰፈፍ አልፎ ቦግ ያለ ነው። አይ እንደዚህ ያለ ዓይንም ያለ የለም አይደለም። ዓይናቸው 2 ነው። ዓይንን የተመሉ ናቸው የተባለ በኋላውም ዓይን ያለው በጎንም ዓይን ያለው በታችም ዓይን ያለው በላይም ዓይን ያለው ሁሉን እንደሚያየው ሁሉ እነሱም ማየት አይከፈልባቸውም ማለት ነው። ዓይንን የተመሉ ናቸው የተባሉ ማየት አይከፈልባቸውም ማለት ነው። ማየት አይከፈልባቸውም ማለት የማያዩት ምድር፣ የማያዩት ሰማይ፣ የማያዩት ባህር፣ የማያዩት ዘመን ያለፈም የሚመጣም በምድርም ሆነ በሰማይ ያለ የሚከፈልባቸው ነገር የለም ማለት ነው። ቅዱሳን እነዚህ 4 ኪሩቤል በእግዚአብሔር በ4 ኪሩቤል ላይ በትረ መንግስቱን መንበረ መንግስቱን ዘርግቶ ይኖራል የሚገለጥበትን የእግዚአብሔር የመንግስቱ ወንጌል የተገለጠባቸው 4 ወንጌላውያን በ4 ኪሩቤል ተመስለው ተነግረዋል። እነዚህ 4 ኪሩቤል ወንጌላውያንን የሚወክሉ ናቸው። 4ቱ ወንጌላውያን እነዚያ የእግዚአብሔር የመንግስቱን መንበር ይሸከማሉ። 4ቱ ወንጌላውያን ደግሞ የእግዚአብሔርን የመንግስቱን ወንጌል ተሸክመው በዓለም ዙረዋል። ነዋ ወንጌለ መንግስት እያለ የመንግስት ወንጌል ይባላል። ክርስቶስ በወንጌል የዲያብሎስን መንግስት አጥፍቶ የእሱን ዘላለማዊት መንግስቱን ስለገለጠባት ወአልቦ ማይለቅት ለመንግስቱ ፍጻሜ የለውም ብሎ በሉቃስ ወንጌል ምዕራፍ 1 ላይ እንደተናገረ ፍጻሜ የሌለው መንግስቱን የገለጠው በወንጌል ስለሆነ ያንን ወንጌል ያስተማሩ 4 ኪሩቤል የሚመስሉ 4 ወንጌላውያን አሉ። እነዚህ 4 ወንጌላውያን ምንድናቸው ሲባል ዓይንን የተመሉ ናቸው። ለኪሩቤል ያለው ዓይን ለወንጌላውያን ተሰጥቷል። ዓይንን የተመሉ ናቸው ማለት ለወንጌላውያን ዕውቀት አይከፈልባቸውም ማለት ነው። ስለምን ያሉ እንደሆነ ኪሩቤል መንበሩን ተሸክመው ኗሪዎች፣ ቀራቢዎች፣ አመስጋኞች ናቸው። በመንበርም የቀረቡ ናቸው፣ በምስጋናም የቀረቡ ናቸው። በኪሩቤልና በእግዚአብሔር መካከል ምንም ርቀት የለም። በዚያ መካከል የሚገባ ሌላ ፍጥረትም ፈጽሞ የለም። ስለዚህ እነሱ ቅርቦች ስለሆኑ ለኪሩቤል የሚሰወራቸው የለም። እግዚአብሔር ለፍጥረት ሊገልጠው ከወደደው ዕውቀት ከባህሪ ዕውቀቱ በቀር ማለት ነው። በዚህም በእርግጥ የምትበልጣቸው አንዲት ፍጥረት አለች፣ ያቺውም እመቤታችን ናት። እግዚአብሔር ለፍጥረት ከገለጠው ዕውቀት የመጨረሻውን ትልቁን ዕውቀት የምታውቅ እመቤታችን ብቻ ናት። ታብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች የምትለው ፍጡር ፈጣሪውን ከፍ ከፍ የሚያደርግ ሆኖ አይደለም። ታብዮ ስትል ምን ማለቷ ነው? ምን ማለቷ ይመስላችኋል? የመጨረሻውን ልዕልናውን ነፍሴ ተረድታለች ማለት ነው። የመጨረሻ የእግዚአብሔር ልዕልና ለፍጥረት የተፈቀደውን የመጨረሻውን የእውቀት ጫፍ የምታውቀው እመቤታችን ናት። ያም እውቀት ወተወድዮ በውስተ ልባ ተብሎ ስለት እንደተነገረ በልቧ ብቻ ይዛው ትኖራለች እንጂ ፍጥረት የማያውቀው እመቤታችን ብቻ አውቀው የምትኖር መላእክት እንኳን የማያውቁት እውቀት አለ። ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል እለ በሰማያት ማይደር ወለለ ይትቃወማ በያይምሮ ሰወሮሙ ይላል። ከሰራዊተ መላእክት ከኃይላተ ሰማይ ተሰውሮ በእመቤታችን በእግዝእትነ ማርያም ማኅፀን አደረ። ተቃዋሚ አጋንንትንም ጽንሱን እንዳያውቁ አደረጋቸው። አንድም ብለው አባቶቻችን ወለእለ ይቀውማ ሲል ነው ይሉና በፊቱ በምስጋና ጸንተው የሚኖሩ መላእክት እንኳን
ከድንግል ማርያም የመጸነሱን ምስጢር እንዳያውቁ አደረጋቸው። ይህንን ዕውቀት እሷ ታውቃለች። ከዚያ በታች ግን ከኪሩቤል በታች በቀር ለእግዚአብሔር የሚቀርብ እንደሌለ ከወንጌላውያን በላይ ለእግዚአብሔር የሚቀርብ የለም። በራዕየ ዮሐንስ ምዕራፍ 9 ምዕራፍ 16 ላይ እንደተቀመጠው ወኮነ ወምድረዝ ኮነ አብይ ድልቅልቅ ዘይኮነ እምቅድመዝ ወዘይከውን እምድህረዝ። ከዚህ በፊት ያልተደረገ ከዚህ በኋላም የማይደረግ መብረቅ ብልጭልጭታ ንውጽውጽታ ተደረገ ይላል። ከዚህ በፊት ያልተደረገ እንግዲህም የማይደረግ ንውጽውጽታና መብረቅ ተደረገ ማለት ከዚህ በፊት ያልተሰበከ እንግዲህም የማይሰበክ ስብከተ ሐዋርያት ተደረገ ማለት ነው። ማለት ከሐዋርያት በፊት እንደ ሐዋርያት አድርጎ የሰበከ የለም። ከሐዋርያት በኋላ ደግሞ ሐዋርያት ያልሰበኩት ሌላ ሰው የሚሰብከው ስብከት የለም። ማንም ሊቅ ማንም ቅዱስ ሊቅ ለቅድስና ቢበቃ እንኳን ወደ ሐዋርያት ስብከት ይደርሳል እንጂ ሐዋርያት ያልሰበኩት ለሱ ብቻ የሚገለጥ ዕውቀት ፈጽሞ የለም። እንዲያውም በልበ ሐዋርያት የቀረ ዕውቀት አለ እንጂ እንደምታስታውሱት ዮሐንስ ወንጌል ምዕራፍ 6 ላይ ጌታ 5 እንጀራ 2 ዓሣ አበርክቶ 5000 ሰው ከመገበ በኋላ 12 ቅርጫት ተርፎ ነበረ። 12ቱን ቅርጫት ሰብስቡ ብሎ ጌታ አሰብስቦታል። ይሄ ህዝቡ የበላው አለ። ህዝቡ የበላው ሐዋርያት ያነሱት ደግሞ 12 ቅርጫት አለ። ህዝቡ የበላው የሚባለው ህዝቡ ሁሉ የሚያውቀው ዕውቀት ማለት ነው። ሐዋርያት ግን ያነሱት በቅርጫት የሚባሉት በልበ ሐዋርያት የቀረ ዕውቀት ነው። ዓለሙ በልቶ ሲጠግብ ሐዋርያት በቅርጫት ሰበሰቡ ማለት ዓለም የተማረውን ተምሮ በልበ ሐዋርያት የቀረ ዕውቀት አለ። አንድም ብለው አባቶቻችን በልበ መምህራን የሚቀር ዕውቀት አለ። የቱ ህዝቡ የበላው አለ። ህዝቡ የበላው አለ፣ ሐዋርያት የሰበሰቡት አለ። ይሄ ማለት ማንኛውም ህዝብ የሚያውቀው ዕውቀት አለ፣ መምህራን ብቻ የሚያውቁት ዕውቀት አለ። አዳም እንድትሉ ነው። ተዋሰብስብ በሉ ዱና ተገኙና ዛን ጊዜ ተገኙ። የለም 12ቱን ቅርጫትም እኛ ነዘን ምንድ የማይሆን ነገር ወደ ሐዋርያት የተጠጋ ሰው 12ቱን ቅርጫት መሳተፍ ይችላል። ያችን ለማግኘት ነው ጉባኤ ቤት ያስፈለገችው፣ ትምህርት ቤት ያስፈለገችው። መጽሐፍ ቅዱስን የሚያነበበው ሁሉ የማይገባው፣ መጽሐፍ ቅዱስን የተሰበከ ሁሉ የማይገባው፣ መምህራን ብቻ የሚያውቁት የመጽሐፍ ቅዱስ ምስጢር አለ። ለምን? ህዝቡ የበላውን ህዝቡ ይበላል። አሁን ንስሐ ግቡ። ይሄን አታውቁትም? ታውቃላችሁ? ንገሩኝ እንጂ። ሌብነት መጥፎ ነው ጥሩ ነው? ይሄን ታውቃላችሁ? አታውቁም? ይሄ ህዝቡ የሚበላው እንጀራ ነው። ይሄን ታውቁታላችሁ ማለት ነው። ከዚህ ወደ ላቀ ነገር ግን መውጣት የሚቻለው ጥንተ ቀራቦች ናቸውና ምስጢር አይከፈልባቸውም ይላሉ አባቶቻችን። ከዋለበት ይውላሉ ካደረበት ያድራሉና ምስጢር አይከፈልባቸውም። ተመልከቱ፣ ሁለቱን ነገሮች ነው የሚያመጡት አባቶቻችን። አንደኛ ከዋለበት ይውላሉ ካደረበት ያድራሉ። ምን ማለት ነው? ክርስቶስን መስለው ይውላሉ፣ ቅዱስ ክርስቶስን መስለው ያድራሉና ጥንተ ቀራቦች ናቸውና እግዚአብሔርን በመቅረብ እነሱን የመሰለ ነገር የለም። መደበኞች ናቸው። ሐዋርያት ለማመን መደበኞች ናቸው። ለምግባር መደበኞች ናቸው። ለሰማዕትነት መደበኞች ናቸው። ለንጽህና መደበኞች ናቸው። ለክህነት መደበኞች ናቸው። ለቁርባን መደበኞች ናቸው። ለመንግሥተ ሰማያት መደበኞች ናቸው። ለጥምቀት መደበኞች ናቸው። ለስብከት መደበኞች ናቸው። ለእውቀት መደበኞች ናቸው። ለመገለጥ መደበኞች ናቸው። እግዚአብሔር ለማወቅ መደበኞች ናቸው። መደበኞች ማለት ጥንተ ተሰላፊዎች ናቸው። በጸጋው መጀመሪያ የተሰለፉ ስለሆነ በመከራውም መጀመሪያ ተሰለፉ። ይህንን ነው ቅዱስ ጳውሎስ ዘር ዘርቶ እሸት የማይበላ ገበሬ አለ እንዴ ይልና እንግዲያስ ያስተማርኩትን የወንጌልን እሸት መጀመሪያ ልቀምሰው ይገባኛል አለና ሕዝቡን ሰማዕት ሁኑ ብዬ ሰብኬ የሰማዕትነትን እሸት መጀመሪያ ቀምሰዋለሁ አለ። ስለዚህ ክርስቶስን ቢቻለኝ በሞቱ መምሰል ፈልጋለሁ ብሎ ይናገራል ማለት ነው። ስለዚህ አባቶቻችን እነዚህ ቅዱሳን ወንጌላውያን ሐዋርያት ምስጢር የማይከፈልባቸው ወዳጆች እንከሳ አለ። ተመልከቱ፣ እይብለክሙ አግብርቴ አላ ይርክቴ ያንቱ። ተመልከቱ፣ እናንተ ከዚህ ወዲያ አላቸው ወዳጆቼ ናችሁ እንጂ ባሮቼ አይደላችሁም። እስበያምር ገብር ዘይሬሰዮ እግዚኡ፣ ባሪያ ጌታው የሚያደርገውን አያውቅም። ምን ያደርገው እንደሆነ ያባረረው እንደሆነ ምን ያደርገው እንደሆነ። እናንተ ግን እንግዲህ ባሪያ አይደላችሁም። ምንድናችኋል? ወዳጆቼ።
ምስጢር ለሎሌ አይነገርም፣ ለወዳጅ ነው። ለወዳጅ ነው፣ ለልብ ወዳጅ ነው። እናንተ ሎሌ አይደላችሁም፣ ባሪያ አይደላችሁም፣ ወዳጅ ናችሁ። ምስጢር ይገባችኋል ማለት ነው። ለምን? ከአባቴ በሕልውና ያየሁትን ሁሉ ነግሬያችኋለሁና ብሎ ይናገራል። እነዚህ ቅዱሳን ምስጢር የማይከፈልባቸው ናቸው። ከዚህ የተነሳ እነዚህ አባቶቻችን ቅዱሳን በሰባት አይነት ዕውቀት ያውቃሉ። ሰባቱ ዕውቀት በምድሩ ነው የሰማዩን ማወቅ፣ ካሉበት ዘመን ሆነው የሚመጣውን ዘመን ማወቅ፣ ካሉበት ዘመን ሆነው ያለፈውን ዘመን ማወቅ፣ ካሉበት ዘመን ሆነው ዓለም ሳይፈጠር የነበረውን ማወቅ፣ ካሉበት ዘመን ሆነው ዓለም ከተፈጠረ በኋላ ያለውን ማወቅ፣ በሰማይ ሆነው የምድሩን ማወቅ። እነዚህ ሰባት ዕውቀቶች አሏቸው። ዓይንን የተመሉ ናቸው ማለት ነው። ያዛችሁት? ካልያዛችሁት ምን ልታረጉ ነው የምትቀመጡት? ነውር እኮ ነው ይሄ በእውነቱ ማለት ነው። በሉ ንገሩኝ። አሁን ካልነገራችሁኝ ትምህርቱን ማቆም ነው ያለብኝ። ተናገሩ። ሰባቱን ንገሩኝ። አንድ ጊዜ ልድገሙ። ለምንድን ነው እንውዛነ ልብ የምትሆኑት? እንውዛለን ባል ምን ማለት ነው? ገራገር ማለት ነው አይደል? ነው ገራገር ማለት ነው አይደል? እንዲህ አንበለው እና ገራገር ሸወድኳችሁ ማለት ነው። ጥሩ ነው። ስለማሰሙኝ መሸወድ እችላለሁ ማለት ነው። ስለዚህ እንውዛለን ማለት ልበጠፍ ማለት ነው። ልበጠፍ የምትሆኑ ለምንድን ነው? ይሄ ልበጠፍነት ነው። ያዟ ለምን የማትይዙት? በምድሩ ነው የሰማዩን በሉ። ይሄው እነሆ ሰማይ ተከፈተ እያለ ይናገራል። በሰማይም እንዲህ አለ ሰማይ አየው እናሁ ሪኩ ሰማይ ሐዲሰ ወምድር ሐዳሰ መሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት ብሎ ይናገራል። ስለዚህ አዲስ ሰማይ አዲስ ምድር አየው ይላል። በምድር ነው የሰማዩን ያውቃሉ። ይሄ አንድ ዕውቀት ነው። ካሉበት ዘመን ሆነው ያሉበትን ዘመን ያውቃሉ። ምን ያለውን ዘመን? ያሉበትን ዘመን። ቅዱስ ጴጥሮስ ባጠገቡ ያለው ሐናንያ በሌላ ቦታ አድርጎት የመጣውን ሳይነግረው እንዳወቀ ማለት ነው። የሐዋርያት ሥራ ምዕራፍ 5 ላይ እንደገና ደግሞ ያሉበት ዘመን ሆነው የሚመጣውን ዘመን ያያሉ። እኔ ካልነገራችሁኝ ቀጥሎ ነግሬያችኋለሁ። ዱላ መቼ ይገባል ቢሉ ይላል መጽሐፋችን፣ ተማሪ የተማረውን ቀለም ሲያጠፋ። እዚህ ያው እንግዲህ ተማሪ ከሆናችሁ መገረፍ አይቀርም።